እና አሁን ለምን ሻይ አንጠጣም? ሀሊማ ሻይ ቅጅል እሱ ትንሽ ብርጭቆ እዚህ ጋር ሻይ አለለሽ። ሁለት ቀደም እኮ ጠጥቻለሁ። ችግር የለውም። ሀሊማ የት ሄደሽ ነው? ቶፊቅ ሊደፋኝ ነበር። አሰላሙ አለይኩም። ልብስ እየለበሽ ቪዲዮ እንስራ እንደዚህ እያልሽ በይ ሲላት፣ እንግዲህ ልጅቷም አላውቅም እኔ ምን ብዬ እንደምል አላውቅም። ምን እየተፈጠረ እንደሆነም እየገባኝ አይደለም ማለት ነው። አሁን ደመነፍሴን ነው ያለሁት። የኔን ልብስ ለብሳ እሷ ቪዲዮ እንደዛ እያለ እንድትሰራ ለምን እንደዛ እንዲላት እንደተፈለገ አላውቅም። እሺ የላስ ምን አለሽ? ኧረ ምን ያላለኛል እሱ ብዙ ነገር ነው የሚለኝ። በቃ አንቺ ስትኖሪ ሌላ ጨዋ ይሆናል፣ አንቺ ስትሄጂ ደግሞ በቃ የሚያሳየው አክት ሌላ ነው። ከዛ እኔ ደግሞ ፈልግ በቃ ምንም አልነግርሽም ብዬ ከዛ ግን ሌላ ነገር ለማድረግ ሲሞክር ከዛ ነው እንደዛ የተፈጠረው። እኔም ራሴን ስቼ ደንግጬ ምንም ነገር አላውቅም። በቃ እንደዛ ሲያደርግ ደንግጬ ወደኩት። እንግዲህ ቤተሰብ እንደሰማችሁት ነው ማለት እኔ እህቴ ስለሆነች አይደለም፣ ነገ የምናየው ነገር ነው። እሷ እስካሁን ድረስ እያደረገች ያለችው የኔ ልብስ እየቀያየርሽ እንደዚህ ብለሽ ስሪ። እኔ ስራ ወጣለሁ። ስራ ስወጣ እሷ እኔ በሌለውበት ነው እየቀረጻት የነበረው ቪዲዮ የሚቀርጻትም ደግሞ መጀመሪያ ላይ ቪዲዮ ከመያዙ በፊት አናግሯት ምናምን እንደዚህ ብለሽ በይ እንደዚህ ብለሽ በይ ብሏት ነው እሱ የሚላትን ነገር ነው ልጅቷ እያለች ስትሰራ የነበረው ማለት ነው። እንግዲህ እንዳለችው ከሆነ እሷ ማለት ነው እኔ አይኔ አላየም። ምንም አይነት እህቴ ብትሆንም አልፈርድም፣ አይኔ ስታላየ ማለት ነው። ወይም ደግሞ እሱን እስተዛሬ ሲፖስት የነበረውን ካልደለትከው ኢዴት ያላደረግከው ነገር ካለ አሳየኝ ስለው ፍቃደኛ አይደለም። እኔ እሷንም እህቴ ናት ብዬ ላምናት አልቻልኩም ስላላየው ማለት ነው። እሱንም ደግሞ እንደዚህ ነው ብዬ ልፈርድበት እንትን አለለም። ለምን ሳይ ነው። ግን አንድ በጣም ያዘንኩና የተሰማኝ ነገር አለ። እሱም ልጅቷን የክፍለ ሀገር ልጅ ናት ብሎ በዚህ ደረጃ ላይ መጫወት የለበትም። በዚህ ታውቃላችሁ ሁላችሁ የክፍለ ሀገር ልጆች በጣም የዋህ ነን። ጥሩ ይሁን መጥፎ ይሁን አናውቅም። እሷም እንደዛ ነው ባላት ነገር እየሄደች የነበረችው ማለት ነው። ይሄን ነገር እንደዚህ ብለህ ስሪልኝ እንደዚህ ቪዲዮ ላደርግ ብሎ ቪዲዮ እንደዚህ አድርጎ ይዞ ሲቀርጥ ያላትን ነገር ነው እየሰራችለት የነበረው። ይሄ ነገር ደግሞ ለምን አስፈለገ? እሷን ለማስጠላት ነው? እኔን ለማስጠላት ነው? ምንድን ነው የታቀደው ነገር? ምንስ እያደረክ ነው አንተ ቶፊቅ ማለት ነው? ምን እያደረክ እንደሆነ ልትነግረኝ ትችላለህ? እኔ አምኜ ነው አይደለ ስሄድ አንተ ብዙ ነገሮችን አምነህኝ ስትሄድ ታምኜ ነው የኖርኩት። ገባህ አይደል? ኢቨን እሷን እኔ አደራ ሰጥቼ ሲሄድ እሷን አምኜ ነው
እንጂ ነገር ይፈጠራል ወይም ደግሞ ሌላ ነገር ክፋት መጥፎ ነገራቶችን ታስባለህ ምናምን ነገር ብዬ አይደለም። አሁን ግን እስከ ዛሬ አስቤ ማላቀውን ነገር እንዳስብ ነው ያደረከኝ ማለት ነው። አሁን ከሰማሁት አንጻር እስከ ዛሬ በቃ አስቤ ማላቀውን ነገር ማለት ነው። እኔ መጀመሪያ ላይ እንዳልኳችሁ ቤተሰብ ማለት ነው በቃ ምንም አልነግረኝ ብላ ነበር። አሁን ለምን እንደነገረች ራሱ እንትን እያልኩ ነው። መጀመሪያ ላይ በቃ በጣም ብዙ ነገር ምናምን እየለመንኳት ነበር። ምክንያቱም እኔ ከማንም ሰው ጋር መጣላት ስለማልፈልግ፣ በእንደዚህ አይነት ነገር ማንም ሰው ጋር መጣላት ስለማልፈልግ እና እያለችኝ የነበረው ነገር ደግሞ በቃ ወደ ሀገሬ ላኪ፣ ወደ እናቴ ምናምን ነገር ላኪ። እኔ በሁለታችሁ መሀል መግባት አልፈልግም። ይህ ነገር እኔ መጥፎ ነገር ይዞ እንደሚመጣ እያሰብኩ አልነበረም። መጥፎ ነገር ይዞ እንደሚመጣ እያሰብኩ አልነበረም። እንደገና ደግሞ በጣም ብዙ ቪዲዮዎችን ነው የሰራው ነው ያለች። በጣም ብዙ ቪዲዮዎችን ነው የሰራው፣ ብዙ ቪዲዮዎችን ነው የቀረጸው። እኔ ነገር ደግሞ በቃ እንደዚህ እንደሚያመጣብኝ ወይም እንደዚህ አንቺንም እንደሚሰማሽ ምናምን አላውቅም ነበር። እኔ እሱ ባለኝ ነገር ነው እየተከተልኩ የነበርኩት ምናምን ነገር ነው ያለችኝ። እና አንዳንዴ ሳናይ እውነቱን ሳናቅ ፈራጅ አንፍረድ። ገባችሁ? እና እኔ የማንኛቸውንም በቃ ማንኛውም ሰው ተሰምቶት የሚናገረኝን ነገር አስተያየት እቀበላለሁ። ገባችሁ? ግን ደግሞ በቦታው ላይ ሆናችሁ ያላያችሁትን ነገር ለመፍረድ ወይም ለመወሰን የሆነ ነገር ይቻላል። እሺ ኤላስ ምን አለሽ? ቀጥይ እስኪ ንገሪኛ፣ አትፍሪ። ምን ሆነሽ ነው? አሁን የምነግርሽ ነገር በቃ ልታምኚም ላታምኚም ትችያለሽ። እንዴ ልታለቅሽ ነው እንዴ? ምን ሆነሽ ነው? አምንሻለሁ እህቴ አይደለሽ? ለምን አላምነሽ? የምነግርሽ ነገር በቃ በጣም እና እኔ በቃ ላለመንገር ፈልጌ ነበር፣ ግን ደግሞ በቃ እኮ ምንድን ነው? እኔ በቃ በጣም ትልቅ ነገር ደብቄሻለሁ። በቃ እኔ እንድትጣሉ ስለማልፈልግ መናገር አልፈለግኩም ነበር፣ ግን አስገደድሽ በቃ እንድነግርሽ። አንቺ ከሄድሽ በኋላ ቶፊቅ ማለት ነው፣ ግን መጀመሪያ ቃል ግቢልኝ እንደማትጣሉ ምናምን ቃል ግቢልኝና እነግርሻለሁ። ደግሞ በእኔ ምክንያት እንድትጣሉ አልፈልግም። ቃል ግቢልኝና እነግርሽ። እሺ ችግር የለውም ንገሪ። ምንድን ነው የሆንሽው? እኮ ቃል ግቢልኝ እንደማትጣሉ። እገባልሻለሁ። ምንድን ነው ንገሪኝ። ሀሊማ እየተጨነኩ ነው በጣም። ልነግርሽ እኮ ነው። በቃ በእርግጥ ይህን ነገር ስነግርሽ በቃ ላታምኚ ትችያለሽ፣ ግን በቃ መንገር ስላለብኝ ነው የምነግርሽ። እና ቶፊቅ ንገሪኝ፣ አታስጨንቂ። ምንድን ነው የተፈጠረ? ልነግርሽ ነው። በቃ ቶፊቅ ከእነሱ ቤት ከሄድን በኋላ ሊደፍረኝ ሞክሮ ነበር። በቃ እኔ በቃ በጣም ትልቅ ነገር የደበቅኩሽ ነገር አለ እና እኔ በቃ እስከዛሬ ምንም የማውቀው ነገር የለኝም። ቶፊቅ የሚያሰብ በቃ እንደዚህ አድርጊ፣ እንደዚህ በይ እያለኝ ነው። እናም በቃ እሱ በይ ብሎኝ በማደርገው ነገር መጥፎት ምን የተሰጠኝ እና አሁን በቃ ይህን እውነት ነግሬሽ እኔ በቃ እንግዲህ የሚፈጠረውን አዘው ራሳችሁ ታውቁ። በቃ እኔ በቃ ተናግሬ ወደ እናቴ ነው መሄድ የምፈልገው በቃ። እና ቶፊቅ ያለውን ነገር በቃ ቶፊቅ ሊደፋኝ ነበር። አንቺ የምርሽን ነው? ሀሊማ የምርሽን ነው? የምታወሪ ነገር አሁን የምርሽን ነው? ሌላ ነገር አትጠይቂ። አንቺ የምርሽን ነው?
ያልሽው ነገር የምርሽ ነው? የተፈጠረ ነገር አለ? እህቴ ስለሆነች እህቴን አምናታለሁ። ኑ ኤዲት ይደረጋል። አዎ እናውቃለን። በተለይ ለእኛ ነግሪ ኤዲት ተደርጎ ተቆራርጦ ነው እንትን የሚባለው። ግን ደግሞ ማየት ያለብሽ ቪዲዮ ላይ ራሱ ይናገራል። ቪዲዮ ራሱ ባይናገር ማለት ነው አንቺ ላለማመን ፈልገሽ ነው እንጂ ከመጀመሪያው ጀምሮ እህትሽ ስታስተዋውቂያት እንዴት እንደምትሆን አይተሻታል። ፈርታ ነው ምናምን አልሽ። ያው እህትሽ ስለሆነች እንደሆነ አይዶን ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ይህንን ውድ ቤተሰቦች በቅድሚያ ላይክ ሰብስክራይብ አድርጉኝ። ይህንን መልእክት ለሶፊ አድርሱልኝ፣ ሼር አድርጉልኝ ማለት ነው። በጣም አስፈላጊ ነው። እህቷ በጣም ባለጌ ናት። ባለጌ ማለት ነው። እኔ እንደሱ አይነት እህት ቢኖረኝ ዘቅዝቄ ነው በርበሬ ማጥናት ማለት ነው። በርበሬ ነው ማጥናት። የምሬን ነው የምላችሁ። በጣም ባለጌ ናት። እናቴ ጋር ልሂድ የምትለው ምክንያት መደበቂያ እውነቱ እንደሚወጣ ስለምታውቅ እዛ በሄደ ፍረት አሳፍሯት ነው። እንደዚህ ይሆናል ብላ አላሰበችም። ገብቷችኋል አይደለ? ስላሳፈረኝ ነው ቤተሰቦቿ ጋር ለሂድ የምትለው እንጂ እሷ የምር ቶፊቅ ሊደፍራት ከሆነ ከቶፊቅ ከሆነ የመጣው ይሄ ሁላ ነገር እናቴ ጋር ለሂድ ማለት የለባትም። እሷ ጨዋ ከሆነች ማለት ነው። ሲቀጥል ሶፊ አንቺ እህትሽን ለአለማመን ቶፊቅን እንትን ለማለት ፈልገች ነው እንጂ ቶፊቅ እኮ የተማረ ልጅ ነው፣ የሚያገናዝብ ልጅ ነው። እትማማቾች ላለማጣላት ብሎ ነው እንጂ 100% የአንቺን ልብስ እየለበሰ ያረኬ ስታሳይ የነበረ እሷ ናት። ሶፊን እመስላለሁ፣ አይንህን ግለጽ፣ እኔን ሰው አይደለም ወይ? እሷ እኮ ወንድ ተከትላ ስራ ነው ሄደችው እኮ አላለችም። ወንድ ተከትላ ነው ሄደችው። እኔ ብዙ ነገር እማቀዋለን ስትለ የነበረው ማለት ነው። እሱ ምንም ቪዲዮ ስልክልው ምናምን አላሳያለኝ መብቱ ነው። የአንቺን እህትና እህትማማቾች አላጣላም ብሎ ነው እንጂ አንቺ ማየት እህትሽን ላለማመን ፈልገሽ እሱን ጥፋተኛ ለማድረግ ፈልገሽ ካልሆነ ወይ እህትሽ ተልኮ ካላት አንቺና እሱን ቶፊቅና አንቺን ለማለያየት የተባለችው ነገር ካለ የተመከረችው ካለ አይዶን ነው። ግን ሲቀጥል አንቺ አይንሽን መግለጥ ካለብሽ ከመጀመሪያው እህቴ ላስተዋውቅ ፈርታ ነው ስትይ እንዲህ ውድ ተመልካቾች፣ እሺ ሻውን ራሱ የደፋችበት እኮ አውቃ ነው። በቃ አውቃ ማለት ነው። ገና ሳታዩ የማጨሻውን ጋቻውን የሰበረችው አውቃ ነው። ጋቻውን ራሱ ሰብረዋለች እኮ አውቃ ማለት ነው። ገና ስታዩ ለምን ትወደዋለች? እንደምትወደው እኮ እንዲ አንዳንዴ ግን ማለት ነው ኮሜንታተሮች እንጀራ ይወጣላችሁ። እውነት ነው የምላችሁ። እኔ ገና ስታዩ ጋቻውን ስትሰብረው ሻይ ቀጅ ስትላት አይኗ ያለው እሱ ጋር ነው። ስለዚህ መረዳት ያለባት ሶፊ እህቴና ብላ ገና ለገና ተውፊቅን ለመወንጀል ባትሮጪ መልካም ነው። ምንም ቢሆን እህትሽ በጣም ባለጌና ስድ ናት። ምንም ቪዲዮ ተቆራርጦ ምንም ብሎ ቢፖሰት ሰውን ያየውን ነው የሚፈርደው። ምን አንቺም አላየሽም። ማሰብ ማገናዘብ ካለብሽ እህትሽ ነው። እህትሽን ከመጀመሪያው ጀምሮ እህቴና ብለሽ ስታስተዋውቂ እንዴት እያረጋት እንደነበረ እንዴት እየቆላት እንደነበረ በደንብ ምንድን ነው አይን አይቶ ልብ ይፈርዳል የሚባለው ነው። ምንድን ነው የሚባለው አባባል አለ እንጂ ቶፊቅ አይደለም። ቶፊቅ ምንም አንቺ ምንድን ነው እንደዚህ አይነት ልጅ ገና ልጅ እኮ ነሽ። ለምንድን ነው አይንህን ጮፉን ሰፕራይዝ አለ ብላ አስጨፉና ስስ ነው። ከዛ በኋላ ነው ደንግጦ ሊመታ ሲል እንትን ሲላት ደንግጣ ራሷ የወደቀችው እንጂ ቶፊቅ ምንም አላደረጋትም። ነውር ነው በቃ ሰው የሌለበትን ባህሪ እንትን አትበይ። ራስሽን ላለማመን ለእህትሽ ለመወገን ከሆነ ኦኬ፣ አይን አይቶ ልብ ይፈርዳል የሚባለው ተመልካች ይፈርዳል። እናንተ የምታዩትን ነው። እኔ ዝጋ ምናምን አትበይ፣ አትሽለጭለጭ። የገዛ እህትሽ ናት። የገዛ እህትሽ ሲጀመር ጀምሮ ሀብለሽ ስታመጫት ጀምሮ እሱን ስታይ እንዴት እንዳረጋት እሱን ስታይ ቶፊቅን ስታይ እንዴት እያረጋት እንደነበረ እንዴት ፈርታ ነው ብለሻልሽ እንጂ ኖ የፍራች አይደለም። ልጅቷ በደንብ አርጋ ትወደዋለች። በደንብ አርጋ ነው የምትወደው። እሱ አደራ ስላልሽው አደራውን ለመወጣት ነበር እንደዛ ሲያደርግ የነበረው። ግን ቪዲዮ መያዙ ለቶፊቅ በጣም ይጠቅመዋል፣ በጣም ይጠቅመዋል። ልጅቷ ሲጀመር ጀምሮ ወይ ተልኳላት ወይ ደግሞ ትወደዋለች። ይሄ የራሷ ጥፋት ነው እንጂ የቶፊቅ ጥፋት አይደለም። በነገራችን ላይ ማለት ነው ምንም ቢሆን ማለት ነው ቶፊቅ ሴት አቷ እንዲህ የትማማቾችን ሊደፍር እንትን የሚለው
የክፍለ ሀገር ስለሆን እኛ ምንም ስለማን። ኧረ እባክሽ እንዴት ነሽ? የክፍለ ሀገር እኛ የክፍለ ሀገር ያደግ ነው የክፍለ ሀገር ልጅ ነው። እንደውም ተከተማ ልጅ ብልሃት ያለውና ብልጥ የሆነ የክፍለ ሀገር ልጅ በጣም ብልጥና ጎበዝ አስተዋይ ነው። ልንገርሽ ገና የክፍለ ሀገር ልጅ ናት ምንም አታውቅም ብለሽ እህትሽ መሰሪ ናት። ውሸቷ ደግሞ ስሜን አጠፍቷል። እንግዲያው በቃ እኔ አንዳንዴ ተልኮ አላት ብዬ ነው የማስበው ማለት ነው እንጂ በጣም ባለጌ ከውሸቷ የባሰ ደግሞ ከባለጌዋ ብልግናዋ እኮ ስለሚታይ ነው እናቴ ጋር ላኪኝ የምትለው ብልግናዋ ሙሉ በሙሉ ውሸት ስለሆነ የምታወራው እውነት በቃ እንዴ ስታወራ ራሱ እኮ ቀና ብላ አይደለም እኮ እያወራች አለችው። ይደፍረኛል አለችም። ፈጣሪ ትዕግስቱን ስጠኝ። ምን አይነት ኋላት ምን አይነት ባለጌ እህት ነው ያለሽ? የሰው ባለጌ ወይ ተልኳለት አክስትሽ ጋር ወይ የሆነ ነገር አንቺና ቶፊቅን ለማጣላት አሁን እየተቀራረባችሁ ስላለ ወይ ደግሞ የራሷ የምትወደውና እኔ እንደዛ ነው የምለው። ውድ ቤተሰቦቼ እስኪ እናንተ አይን አይቶ ልብ ይፈርዳል ነው። ኮሜንታተሮች እንጀራ ይወጣላችሁ። እናንተ ሀሳብ አስተያየታችሁን አስቀምጡ። ማርያምን ነው የምላችሁ። ልጅቷ እህቷ ናት ባለጌ ቶፊቅ አይደለም። ቶፊቅ ቪዲዮ አላሳይም ያለው የተቆራረጠውን ምንም አላሳይም ያለው እህትማማቾች አላጣላም ብሎ ነው። ግን እሷ በጣም ውሸታም ባለጌ ናት።